ልማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ። ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 7 ይሆናል። ዩኒት 7 ዋናው ርዕሳችን ስታቲስቲክስ ይሆናል። አሁን በዚህ ርዕስ የተለያዩ ሰብ ቶፒኮች አሉ። እያንዳንዱ ሰብ ቶፒክ በተለያየ ሌሰን በመከፋፈል ትምህርቱን እየተሰጠ ያለው። በዚህ መሰረት በሌሰን 3 ላይ ግራፊካል ሪፕሬዘንቴሽን ኦፍ ግሩፕ ዳታ ኤግዛምፕል ሰርተናል። ዴፊኒሽኑንም አይተናል። ይህንን አንድ ኤግዛምፕል አሁን በሌሰን 4 ከሰራን በኋላ በቀጥታ ወደ ሜጀር ኦፍ ሴንትራል ቴንደንሲ ኤንድ ዜር ኢንተርፕሬቴሽን እንሄዳለን ማለት ነው። ሜጀር ኦፍ ሴንትራል ቴንደንሲ የምንለው ማን ነው ብንል ሚን ሚዲያን ሞድ ግሬድ 9 ላይ ተምራችሁታል። ስለዚህ የበለጠ በግሬድ 11 ደግሞ እንሰራለን ማለት ነው። ስለዚህ አሁን ኤግዛምፕል ምን ግራፊካል ሪፕሬዘንቴሽን ኦፍ ግሩፕ ዳታ አንድ ኤግዛምፕል ሰርተን ወደ ሜጀር ኦፍ ሴንትራል ቴንደንሲ እንገባለን ማለት ነው። ወይም ትምህርቱን ይሰጣል ማለት ነው። ከኤግዛምፕል ዘ ቴብል ቢሎው ሾው ዌይት ኦፍ ግሬድ 11 ሴክሽን ኤ ሜል ስቱደንትስ ይለናል። ስለዚህ አሁን ቴብል አለ። ቴብሉን በማየት በቴብሉ መሰረት ሁለት ጥያቄዎች እንሰራለን። አንደኛ ድሮው ዘ ሂስቶግራም ነው። በሌሰን ሰሪም ድሮ አድርገናል። ሁለተኛው ድሮው ዘ ፍሪኩዌንሲ ፖሊጎን ነው። ፍሪኩዌንሲ ፖሊጎንም እንደዚሁ ድሮ አድርገናል። በዛ መሰረት ይሆናል ማለት ነው። ስለዚህ እነዚህን ሁለቱን ሂስቶግራም ድሮ እናደርጋለን፣ ፍሪኩዌንሲ ፖሊጎንንም ድሮ እናደርጋለን በተሰጠን ቴብል መሰረት ማለት ነው። ኦኬ ቴብላችን እንግዲህ ዌይት ነው የሰጠን ኪሎግራም ነው። ከ40 እስከ 45 ድረስ ይሄ ክላስ 1 ነው። ክላስ 2 ከ45 እስከ 50 ነው። በኢንተርቫል ነው። ኮንቲኒስ ነው። ይሄ ኮንቲኒስ ነው። ከ50 እስከ 55 ድረስ ደግሞ አሁንም እንደዚሁ ክላስ 3፣ ክላስ 4 ከ55 እስከ 60፣ ክላስ 5 ደግሞ ከ60 እስከ 65። ነምበር ኦፍ ክላስ ሪኳየርድ ስንት ነው? 1 2 3 4 5 ነው ማለት ነው። ኢንተርቫላችን ደግሞ ከ45 ላይ 40 መቀነስ ነው። ከ45 ላይ 40 ክላስ ዊድሱ ማለት ነው። አሁን የዚህን ክላስ ዊድዝ ብትጠየቁ ከ45 ላይ 50 ወይም ከ50 ላይ 45 ብትቀንሱ ያው ነው። ነምበር ኦፍ ስቱደንት ይላል። ከ40 እስከ 45 ድረስ ያለው 4 ልጆች አሉ። ከ45 እስከ 58 ወይታቸው፣ ከ50 እስከ 55 12፣ ከ55 እስከ 60 9፣ ከ60 እስከ 65 3 አሉ ማለት ነው። ስለዚህ ይህንን ሂስቶግራም ላይ ድሮ አድርጉ ነው። ይሄ ዌይቱ ቫሊዩ ነው። ሆሪዞንታል ይቀመጣል። ነምበር ኦፍ ስቱደንት ደግሞ ቨርቲካል ፍሪኩዌንሲ ይሆናል ማለት ነው። ስለዚህ ይህንን በሂስቶግራም ድሮ እናደርጋለን ማለት ነው። ኦኬ እንግዲህ የተማሪዎች ክብደታቸው የ11ኛ ክፍል ተማሪዎች ነው። ሴክሽን ኤ ከ40 እስከ 45 4 ነው። ይሄው ከ40 እስከ 45 ዓመት 4፣ ከ45 እስከ 58 ይሄው 8ን በቀጥታ ወደ ቨርቲካል እንሄዳለን። ከ50 እስከ 55 12 ነው። ፍሪኩዌንሲ ወደ ላይ ነው እንዳልኳችሁ። ከ55 እስከ 60 ወይታቸው የሆነ 9 ተማሪዎች ይህንን ያሳያል። ይሄ ከ60 እስከ 65 ደግሞ 3 ናቸው። ይሄ ነጭ እንትን ማለት ነው። ስለዚህ ሂስቶግራም ግራፋችን ይህን ይመስላል ማለት ነው። አሁን የሚቀጥለው ቢ ማንን ነው የምናደርገው? ፍሪኩዌንሲ ፖሊጎንን ድሮ እናደርጋለን ማለት ነው። የኤ ድሮ ሂስቶግራም የሚለው ይሄ ይሆናል። ቢ ላይ የተጠየኩት ድሮ ፍሪኩዌንሲ ፖሊጎን ነው። ፍሪኩዌንሲ ፖሊጎንን ድሮ ለማድረግ ክላስ ማርክ ያስፈልጋል ማለት ነው። ስለዚህ ክላስ ማርካችን ፈርስት ክላስ ላይ ያለው ሎወር ባውንደሪው 40 ነው። አፐር ባውንደሪው 45 ነው። አቬሬጁ 42.5 ይሆናል። ሰከንድ ክላስ ሊሚት ላይ ሎወሩ 45 ነው። አፐሩ 50 ነው። አቬሬጁ ወይም ክላስ ማርኩ 47.5 ይሆናል። ሰርድ ክላስ ላይ ሎወር ክላሱ 50 ነው። አፐሩ 55 ነው። ክላስ ማርኩ 52.5 ወይም አቬሬጁ ማለት ነው። ይሄ ፍሪኩዌንሲው 12 ይሆናል። ይሄ ሎወር ክላሱ 55 ነው። አፐሩ 60 ነው። ክላስ ማርክ ወይም ደግሞ አቬሬጁ ስንት ይሆናል? 57.5። እዚህ ውስጥ የተማሪዎች ብዛት 9 ነው። ከ60 እስከ 65 ያለው ክላስ ማርኩ 62.5 ነው። የተማሪዎች ብዛት 3 ናቸው ማለት ነው። ስለዚህ ይሄ ሆሪዞንታል ላይን የሚያሳየን ክላስ ማርኩ ነው ወይም ቫሊዩ ነው። ወደ ላይ ደግሞ ፍሪኩዌንሲው ነው። ይሄኛው ነምበረው ፍሪኩዌንሲ ነው። ስለዚህ አሁን ድሮ አድርግ የተባልኩት ማንን ነው? ድሮ አድርግ የተባልኩት ፍሪኩዌንሲ ፖሊጎን ነው። 42.5 ስንት ተማሪዎች አሉ? 4። ፍሪኩዌንሲው ይሄ ፍሪኩዌንሲ ነው ብያችኋለሁ። ዋይ አክሲስን ሪፕሬዘንት የሚያደርገው፣ ኤክስ አክሲስን ሪፕሬዘንት የሚያደርገው ደግሞ ክላስ ማርክ ወይም ቫልዩ ነው። 47.5 8፣ 52.5 ያላቸው ተማሪ 12 ነው። ይሄን ፕሎት ማድረግ ነው። 57.5 ደግሞ ስንት ነው? 9፣ 62.5 3 ነው። ስለዚህ እነዚህን ጆይን ማድረግ ይሆናል ማለት ነው። ስለዚህ ፍሪኩዌንሲ ፖሊጎናችን ይሄን ይሆናል ማለት ነው። መልሳችን ይሄ። ኦኬ አሁን ሜጀር ኦፍ ሴንትራል ቴንደንሲ ነው። ሜጀር ኦፍ ሴንትራል ቴንደንሲ የምንላቸው ወይም ሜጀር ኦፍ ሎኬሽን የምንለው ማለት ነው ሚን ሞድ እና ሚዲያን ነው። ሌላውም ፐርሰንታይል ኳርታይል ዲሳይ የምንላቸው
አሳያቸዋለሁ። እሱን በኋላ የምንመለከተው ይሆናል። ስለዚህ አሁን ሪቪዥን ነው የሚለው ያው ግሬድ ላይን ላይ እንደተማራችሁት የሚያሳይ ነው። ሚን ሞድ ኤንድ ሚዲያን ነው ለማስታወስ ነው። አንግሩፕድ እና ግሩፕድ አንግሩፕድ ዳታ ተምራቸዋል። ግሩፕድ ደግሞ በዚህ በግሬድ 11 ላይ ትማራላችሁ ማለት ነው። ስለዚህ ዴፊኒሽን ላይ ሚን ነው የምናየው። አሁን ሚን ላይ ዘ ሚን ኤክስ ኦፍ ዘ ሴት ኦፍ ዳታ ዲኖትድ ባይ ይሄ ማለት ሚን ማለት ነው ኢዝ ኢኳል ቱ ዘ ሰም ኦፍ ዘ ዳታ ዲቫይድድ ባይ ዘ ነምበር ኦፍ አይተም ኮንቴይን ዘ ዳታ ሲት ነው የሚለው። ይሄ ማለት ሚን ማለት x1 ፕላስ x2 ፕላስ x3 ዶት ዶት ፕላስ xn ኦቨር n ማለት ነው። ይሄ ማለት እያንዳንዱን ዳታ አድ አድርጎ ለነምበር ኦፍ ነምበርስ ማካፈል ማለት ነው። ይሄ ማለት x1 x2 xn ማለት ምንድነው ዳታ ናቸው። f1 f2 fn ደግሞ ምንድነው ፍሪኩዌንሲ ነው። አሁን ይሄ ፍሮም ፍሪኩዌንሲ ዲስትሪቢዩሽን ቴብል ከሆነ መልቲፕላይ ኢች ቫልዩ ባይ ኢትስ ፍሪኩዌንሲ ኤንድ አድ አፍተር ዛት ዲቫይድድ ባይ ዘ ቶታል ነምበር ኦፍ ዘ ፍሪኩዌንሲ ማለት ነው። ስለዚህ ይሄ ማለት ሚን ማለት ይሄ ነው። ሚን ማለት ይሄ ነው። ይሄ ሲምፕሊ ዚስ ኢዝ ኢኳል ቱ ዘ ሚን ኦፍ ዘ ፖፑሌሽን ኤክስ ማለት ነው። ይሄ ሰሜሽን ማለት ነው። አይ ራኒንግ ፍሮም 1 አፕ ቱ ኤን ኤፍ አይ ታይምስ ኤክስ አይ ምን ማለት ነው። መልቲፕላይ ኢች ፍሪኩዌንሲ ባይ ኢትስ ቫልዩ መልቲፕላይ ኢች ፍሪኩዌንሲ ባይ ኢትስ ቫልዩ ዲቫይድድ ባይ ምን ይሆናል? ዲቫይድድ ባይ ዘ ሰም ኦፍ ዘ ፍሪኩዌንሲ ማለት ነው። ይሄ ማለት ሰሜሽን ማለት ነው። ኤፍ አይ ማለት ነው። ይሄ ማለት ሰሜሽን ኦፍ ኤፍ አይ ማለት ኤፍ1 ፕላስ ኤፍ2 ይሄ ማለት ኤፍ1 ፕላስ ኤፍ2 ፕላስ እያሉ መሄድ ነው። ይሄ ደግሞ ሰሜሽን ማለት አዲሽን ማለት ነው። ስለዚህ ዘ ሚን ኦፍ ዘ ፖፑሌሽን ፈንክሽን ኢዝ አይ ራኒንግ ፍሮም 1 አፕ ቱ ኤን ኤፍ አይ ታይምስ ኤክስ አይ ምን ማለት ነው። ኤፍ አይ ታይምስ ኤክስ አይ ማለት መልቲፕላይ ኢች ፍሪኩዌንሲ ባይ ኢትስ ቫልዩ ኤንድ አድ አፍተር ዛት ዲቫይድድ ባይ ዘ ሰም ኦፍ ዘ ፍሪኩዌንሲ ማለት ነው። ሚን ማለት ይሄ ነው ማለት ነው። ሞድ ማለት ድግግሞሽ ማለት ነው። ሞድ ማለት ዘ ሃይስት ፍሪኩዌንሲ ቫልዩ ማለት ነው። ሚዲያን ደግሞ በምንወስድበት ጊዜ ምን ማድረግ አለብን? አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር። ከዛ በኋላ ፖፑሌሽን ነምበር ኦፍ ኦብዘርቬሽናቸው ኦድ እና ኢቭን መሆናቸውን እንወስናለን። ኦድ እና ኢቭን ኦድ ከሆነ በኦድ ፎርሙላ፣ ኢቭን ከሆነ በኢቭን ፎርሙላ እየሰራ እንሄዳለን። ይሄን ኤግዛምፕል ስንሰራ ሞር ታስታውሱታላችሁ ማለት ነው። ሚን ማለት በአጭሩ አቬሬጅ ማለት ነው። ኦኬ የሚቀጥለው ሚንን አይተናል። ሚን ማለት አቬሬጅ ነው ብለናል። ሚዲያን ማለት ደግሞ ሚዲል ፓርቱ ላይ ሚዲል ፓርቱን ማግኘት ማለት ነው። ስለዚህ ሚዲል ፓርቱን ለማግኘት ምን ማድረግ አለብን? ስቴፖች አለ። የመጀመሪያው ስቴፕ አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር መጻፍ አለበት። ሁለተኛ ኢፍ ዘ ነምበር ኦፍ ኦብዘርቬሽን ኢዝ ኦድ ከሆነ ነምበር ኦፍ ኦብዘርቬሽናችን ኦድ ከሆነ ዘ ሚዲያን ኢዝ ኢኳል ቱ ኤን ፕላስ 1 ኦቨር ቱ አይተም ነው የሚለው ማለት ነው። ይሄ አይተም ማለት ለምሳሌ 1 3 5 ቢል አሁን ፈርስት አይተሙ 1 ነው፣ ሰከንድ አይተም 3 ነው፣ ሰርድ አይተም 5 ነው ማለት ነው። አሁን ለምሳሌ እዚህ ደግሞ 6 ቢኖር ዘ ፎርዝ አይተም ማን ይሆናል? 6 ይሆናል ማለት ነው። ስለዚህ አሁን ይሄ ነው። አሁን ለምሳሌ እዚህ ላይ ያለው ሚዲያኑ አንድ ቁጥር 7 ብጨምርበት 7 ደግሞ አሁን ተመልከቱት ዳታችን 1 3 5 6 7 ነው ዳታችን። ስለዚህ አሁን የዚህ ሚዲያንን ፈልጉ ብንባል ሪአሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር መቀመጡን አይተናል። ከዛ በኋላ ነምበር ኦፍ ኦብዘርቬሽን ኢቭን ነው ኦድ ነው የሚለውን ማወቅ። ነምበር ኦፍ ኦብዘርቬሽን ማለት የቁጥሮች ብዛት ማለት ነው። 1 2 3 4 5 ናቸው። 5 ከሆነ ኦድ ከሆነ አንድ ጨምርና ለሁለት ማካፈል ነው። ስለዚህ 5 ላይ አንድ ሲጨምር 6 ይሆናል። 6ን ለሁለት ሳካፍል 3 ሰርድ ተርም ማለት ይሄ ነው ማለት ነው። አሁን ይሄ ሚዲያኑ ይሄ ይሆናል ማለት ነው። ሚዲያኑ አሁን ይሄ ነው የሚሆነው ማለት ነው። ነምበር ኦፍ ኦብዘርቬሽናችን ኢቭን በሚሆንበት ጊዜ ሁለት ተርሞች አቬሬጅ ላይ ያሉትን ተርሞች ምን ማድረግ ነው? የእነሱን አቬሬጅ መውሰድ ይሆናል ማለት ነው። ያ ማለት ኤን ኦቨር ቱስ አይተም ፕላስ ኤን ኦቨር ቱ ፕላስ ዋንስ አይተም ኦቨር ቱ ይሆናል ማለት ነው። ለምሳሌ ለዚህ ኤግዛምፕል ተመልከቱት። 2 7 9 10 እና 14 ስንት ይሆናል? 1 2 3 4 5 እዚህ ደግሞ 16 ልስጣቸው። አሁን ይሄ ነምበር ኦፍ ኦብዘርቬሽኑ ስንት ሆነ? ኢቭን ሆነ። 1 2 3 4 5 6 ሆነ። 6 ከሆነ በቀጥታ 6ን ለስንት አካፍለዋለሁ? 6ን ለሁለት ሳካፍለው ሰርድ አይተም ማለት ይሄ ነው። ይሄኛው ሰርድ አይተም ነው። የሚቀጥለው ደግሞ ፎርዝ አይተም ይሆናል። ምክንያቱም እዛ ላይ ይሄ ማለት 6 ነው። 6ን ለሁለት ሳካፍለው 3 እና 1 አራተኛው ተርም። ስለዚህ የነዚህን ተርም ማለት 9 ነው። ፎርዝ ተርም ማለት 10 ነው። አሁን የዚህ ሚዲያን ማለት ኤምዲ ማለት ሚዲያን ነው። 9 ሲደመር 10 ሲካፈል ለሁለት ይሆናል። ይሄ ማለት
9.5 ሚዲያኑ 9.5 ይሆናል ማለት ነው። ምሳሌው ነምበር ኦፍ ፖፑሌሽናቸው ወይም ነምበር ኦፍ ኦብዘርቬሽን ኢቭን በሚሆንበት ጊዜ ይህን ፎርሙላ እንጠቀማለን። ኦድ ከሆነ ደግሞ ይሄኛውን ፎርሙላ ነው ማለት ነው። ስለዚህ በዚህ መሰረት ሚዲያንን ማግኘት እንችላለን ማለት ነው። ሞድ ቀላል ነው። ሞድ ማለት ዘ ሞድ ኢዝ ዘ ሃይስት ፍሪኩዌንሲ ቫሊዩ ይላል። አሁን ዘ ሞድ ኢዝ ዘ ሃይስት ፍሪኩዌንሲ ቫሊዩ ማለት ከፍተኛ ድግግሞሽ የሆነ ማለት ነው። አሁን ለምሳሌ እዚህ ላይ ኖ ሞድ የለም፣ የተደገመ የለም። እዚህም ላይ ኖ ሞድ ይሆናል ማለት ነው። ነገር ግን አሁን ለምሳሌ እዚህ ላይ ኤግዛምፕል ሞድ ማለት ለምሳሌ 1 3 3 4 አሁን እዚህ ላይ ዋት ኢዝ ዘ ሞድ ብትባሉ ሞድ ማለት ማን ነው ማለት ነው። አሁን እዚህ የተደገመው 3 ይሆናል ማለት ነው። ዘ ሞድ ኢዝ 3 ይሆናል። ስለዚህ ከፍተኛ ድግግሞሽ ያሳየው ሞድ ብለን እንወስዳለን ማለት ነው። ስለዚህ ዘ ሞድ ኢዝ ዘ ሃይስት ፍሪኩዌንሲ ቫልዩ ይሆናል። ስለዚህ ዘ ሞድ ኢዝ ኢኳል ቱ 3 ብለን እንወስዳለን። ኤግዛምፕሉን እያየን እንሂድ። ኤግዛምፕል እንስራ። ኦኬ ኤግዛምፕል ፋይንድ ዘ ሚን ሞድ ኤንድ ሚዲያን ፍሮም ዘ ፎሎዊንግ ዳታ ማለት ነው። የነዚህን ዳታ ነው የምንፈልገው። ዳታዎች 3 5 7 1 8 6 ሰጥቶናል። ስለዚህ የዚህን የመጀመሪያ ማንን ነው የምንፈልገው? ሶሉሽን ካልን በኋላ ሚን እንፈልጋለን። አሁን ሚን ማለት ኤክስ ባር ማለት ነው። ሚን ማለት ይሄ ዘ ሲምቦል ኦፍ ሚን ማለት ነው። 3 + 5 + 7 + 1 + 8 + 6 ዲቫይድድ ባይ ዘ ቶታል ነምበር ኦፍ ነምበርስ 1 2 3 4 5 6 ለ6 እናካፍላለን። ይሄ ማለት 3 እና 5 8 8 እና 7 15 15 እና 1 16 16 እና 8 24 24 እና 6 30 ሲካፈል ለ6 ይሆናል። ሚን ማለት 5 ይሆናል ማለት ነው። ሌላው ሞድ ነው የተባልነው። ሞድ በምንፈልግበት ጊዜ አንሰሩ ኖ ሞድ ይሆናል ማለት ነው። ለምን? የተደገመ ቁጥር የለም። ሲ ላይ ሶሉሽን ብለን ስቴፖች ስላሉት ማለት ነው። መጀመሪያ አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር 1 3 5 6 7 8 እነዚህ ናቸው ማለት ነው። ስለዚህ አሁን ይህንን አሬንጅ ዘ ዳታ አደረግ። የሚቀጥለው ዲሳይድ ነምበር ኦፍ ኦብዘርቬሽናችን ወይም ነምበር ኦፍ ነምበርስ ኦድ ነው ወይም ኢቨን የሚለው እንወስናለን። 1 2 3 4 5 6 ስንት ነው? ኢቨን ነው። ኢቨን ከሆነ ሚዲያን ኢዝ ኢኳል ቱ ምን እናደርጋለን? ቀጥታ ኤን ኦቨር ቱ ማለት 6 ኦቨር ቱዝ አይተም የዚህን አይተም እና የሚቀጥለው ፕላስ ደግሞ ምን እናደርጋለን? 6 ኦቨር 2 ፕላስ 1 ኢዝ አይተም ነው ዲቫይድድ ባይ 2። ይሄ ማለት 6 ሲካፈል ለ2 3 ሶስተኛው ተርም ማለት ማን ነው? ሶስተኛው ተርም ማለት 5 ይሆናል። 5 ፕላስ እንላለን። እዚህ ላይ ደግሞ 3 + 1 4 አራተኛው ተርም ማለት 6 ነው። አምስተኛው ይኸው 1 2 ሶስተኛው ተርም ይሄ ነው። አራተኛው ተርም ይሄ ነው። 5 ሲደመር 6 ሲካፈል ለ2 5 እና 6 11 11 ሲካፈል ለ2 5.5 ብለን እንመልሳለን ማለት ነው። ስለዚህ አሁን ይሄ የተጠየኩት ሚን ሞድ የለውም ብለናል። ሚዲያኑ 5.5 ይሆናል። ኦኬ ቢ ጥያቄ ዳታችን 1 2 4 4 6 3 1 ነው። ስለዚህ የዚህ መጀመሪያ የምፈልገው ማን ነው? ሚኑን ይሆናል ማለት ነው። ሚን ማለት አቬሬጅ ማለት ነው። 1 + 2 + 4 + 4 + 6 + 3 + 1 ዲቫይድድ ባይ ዘ ነምበር ኦፍ ነምበርስ ማለት ነው። 1 2 3 4 5 6 7 ለ7 ማለት ነው። ይሄ ማለት 1 እና 2 3 እና 4 7 7 እና 4 11 11 እና 6 17 17 እና 3 20 20 እና 1 21 ኦቨር 7 ይሆናል ማለት ነው። ስለዚህ ሚኑ ማን ነው የሚሆነው? 21 ለ7 ሳካፍለው 3 ይሆናል ማለት ነው። አሁን የሚቀጥለው ጥያቄ ሞድ ፈልግ ነው ስለሚል ስለዚህ 1 2 ጊዜ ተደግሟል፣ 4 2 ጊዜ። ስለዚህ እዚህ ላይ የተደገመው አንድ ቁጥር 2 ጊዜ ተደግሟል፣ 4ም 2 ጊዜ ስለተደገሙ እኩል ስለሆነ ስለዚህ አንሰር ብለን ሞድ ማን ናቸው ማለት ነው። ሞድ ኢዝ ኢኳል ቱ 1 ኤንድ 4 ሞድ ይሆናሉ ማለት ነው። ሞድ ኦኬ ዘ ሞድ ኢዝ 1 ኤንድ 4 እንላለን። የሚቀጥለው ማን ነው? ሚዲያን ነው የተጠየቁት። ስለዚህ ሚዲያን እንደመፈለግ መጀመሪያ ዳታውን አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር 1 1 ከዛ የሚቀጥለው 2 ይሆናል። ከዛ የሚቀጥለው 3 ይሆናል። አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር ነው። 4 4 እና 6 ይሆናል። ስለዚህ 1 2 3 4 5 6 7 ነው። ስለዚህ ሚዲያን ኢዝ ኢኳል ቱ ምን ይሆናል? ኦር ከሆነ ሚዲያን ኢዝ ኢኳል ቱ ኤን ፕላስ 1 ኦቨር ቱዝ አይተም ይሆናል ማለት ነው። ይሄ ማለት ስንተኛ ማለት ነው? ስለዚህ ላይ ስንት ናቸው? 1 2 3 4 5 6 7 7 እና 1 8 8 ፎርዝ አይተም ይሆናል ማለት ነው። ዘ ፎርዝ አይተም ላይ የሚገኘው ማን ነው? 1
2 3 ይችነሽ ማለት ነው ፎርዝ አይተም ላይ። ስለዚህ ማን ይሆናል 3 ይሆናል። አሁን ዘ ሚን ኢዝ ኢኳል ቱ ዘ ሚዲያን ቢለኝ ትሩ ነው ማለት ነው። ስለዚህ ሚዲያኑን 3 አግኝተናል። ኦኬ እሺ ጥያቄ ፋይንድ ዘ ሚን ዘ ሚዲያን ኤንድ ዘ ሞድ ፍሮም ፍሪኩዌንሲ ዲስትሪቢዩሽን ቴብል ነው። ይሄ ፍሪኩዌንሲ ዲስትሪቢዩሽን ቴብል ነው። ስለዚህ ማርክ አውት ኦፍ 20 ይላል። ስለዚህ 5 ያገኙ የተማሪዎች ብዛት ስንት ነው? 2 ነው ማለት ነው። 9 ያገኙ 10 ናቸው። ከ20 ነው 10 ያገኙት ደግሞ 5 ነው። 12 ያገኙ ብዛታቸው 5 ነው። 13 ያገኙ ብዛታቸው 7 ነው። 19 ያገኙ ብዛታቸው 1 ነው ማለት ነው። አሁን አጠቃላይ የተማሪዎች ብዛት ስንት ነው ብንባል 2 መደመር ነው እነዚህን ቶታል ነምበር ኦፍ ፍሪኩዌንሲ የተማሪዎች ብዛት። ስለዚህ አሁን ፋይንድ ዘ ሚን ዘ ሚዲያን ኤንድ ዘ ሞድ ነው የተባልነው። ስለዚህ አሁን የመጀመሪያው የምንፈልገው ሚኑን ይሆናል ማለት ነው። ዘ ሚን ኢዝ ኢኳል ቱ ምን ብለናል? መልቲፕላይ ኢች ፍሪኩዌንሲ ባይ ኢትስ ቫልዩ ነው። 2 ሲባዛ በ5 ፕላስ 10 ሲባዛ በ9 ፕላስ 5 ሲባዛ በ10 ፕላስ 5 ሲባዛ በ12 ፕላስ 7 ሲባዛ በ13 ፕላስ 1 ሲባዛ በ19 ዲቫይድድ ባይ ዋት? ዲቫይድድ ባይ ዘ ቶታል ነምበር ኦፍ ዘ ይሄ ማለት 2 ሲባዛ በ5 10 ይሆናል። 10 ሲባዛ በ9 90፣ 5 ሲባዛ በ10 50፣ 5 ሲባዛ በ12 60፣ 7 ሲባዛ በ13 91፣ 1 ሲባዛ በ19 19 ይሆናል። ዲቫይድድ ባይ ዘ ቶታል ነምበር ኦፍ ዘ ፍሪኩዌንሲ። ቶታል ነምበር ኦፍ ፍሪኩዌንሲ ማለት 2 እና 10 12 12 እና 5 17 17 እና 5 22 22 እና 7 29 29 እና 1 ስንት ይሆናል? 30 ይሆናል። ይሄንን ኢዝ ኢኳል ቱ እንበልና ስንት ዚስ ኢዝ ኢኳል ቱ 320 አድ ስናደርገው 320 ኦቨር 30 ይሆናል። 0 በ0 ካንስል 32ን ለ3 ስናካፍለው 10.67 ይሆናል ማለት ነው። ስለዚህ ሚናችን ይሄ ነው። የሚቀጥለው ዋት ኢዝ ዘ ሞድ ነው የሚለው። ዘ ሞድ ኢዝ ኢኳል ቱ እንልና ሃይስት ፍሪኩዌንሲ እና ሃይስት ፍሪኩዌንሲ ባሉ ይለያያሉ። ከዚህ ከታች ካለው ከፍተኛ ማን ነው? 10 ነው። ይሄ ማለት 9 ስንት ጊዜ ተደግሟል? 10 ጊዜ ተደግሟል ማለት ነው። ስለዚህ ዘ ሞድ ኢዝ ኢኳል ቱ 9 ይሆናል። እዚህ ላይ 10 ማለት 9 10 ጊዜ ተጽፏል ማለት ነው። ይሄ ማለት 5 ስንት ጊዜ አለ ማለት ነው? 2 ጊዜ። 10 ስንት ጊዜ አለ? 5 ጊዜ። 12 5 ጊዜ እንጂ እዚህ ላይ ቀጥታ ይሄ የሚያሳየን ማንን ነው? የድግግሞሹን ብዛት። ዋት ኢዝ ሃይስት ፍሪኩዌንሲ ከተባለ ሃይስት ድግግሞሹን ብዛት ነው። የድግግሞሹ ብዛት ሃይስት ፍሪኩዌንሲው 10 ይሆናል። ቫልዩ ካለ ሞድ ካለ ቫልዩ ነው። ቫልዩ ደግሞ 9። ስለዚህ ዘ ሞድ ኢዝ ኢኳል ቱ 9 ይሆናል ማለት ነው። የሚቀጥለው የምንሰራው ማንን ነው? ሚዲያንን ነው። ዘ ሚዲያን ኢዝ ኢኳል ቱ ስንት ነው ብለናል? 30 ነው ብለናል። ተመልከቱት። ቶታል ነምበር ኦፍ ፖፑሌሽኑ አንደኛ ይሄ አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር የሚለው ኢን ኢንክሪዚንግ ኦርደር ተጽፏል። ይሄው ቫልዩ ማለት ይሄ ነው። 5 9 10 12 13 19 ኢን ኢንክሪዚንግ። ሁለተኛው ዲሳይድ ዘ ነምበር ኦፍ ኦብዘርቬሽን አይዘር ኦድ ኦር ኢቭን የሚለውን ነው። ስለዚህ 30ን 30 ለ2 ስንከፍለው ስንት ነው? 15 ይሆናል። ስለዚህ 15ኛውንና 16ኛውን ተርም ነው። 15ኛው ተርም ማለት 2 እና 10 12 12 እና 5 17። ስለዚህ አሁን 15ኛውን ተርም ማን ነው ማለት ነው? 10 ነው። 16ኛውም ተርም 10 ነው ሲካፈል ለ2። እዚህ ላይ ልብ በሉ። ተርም ማለት ጠቅላላ 30 ነው ብለናል አይደል? 30ን ለ2 ክፈሉት። 30ን ለ2 ስናካፍለው 15። 15ኛውንና 16ኛው ተርም አቬሬጁን ነው የምወስደው። ስለዚህ 2 እና 10 12 12 እና 5 17። ስለዚህ 15ኛውም ተርም 16ኛውም ተርም ቫልዩ 10 10 ነው ማለት ነው። 10 ሲደመር 10 ሲካፈል ለ2 ይሆናል። ይሄ ማለት 20 ሲካፈል ለ2 10 ነው ማለት ነው። ስለዚህ ዋት ኢዝ ዘ ሚዲያን ብንባል ዘ ሚዲያን ኢዝ 10 ይሆናል። ዋት ኢዝ ዘ ሞድ ኢዝ 9። ዋት ኢዝ ዘ ሚን ኢዝ 10.67 ይሆናል ማለት ነው። በዚህ መሰረት የተለያዩ ጥያቄዎችን መስራት ትችላላችሁ። በጣም ቀላል። ይሄ አንግሩፕ ዳታ ማለት ግሬድ 9 ላይ የተማራችሁት ነው። ለማስታወስ ያህል ነው። አንግሩፕ አሁን እኛ ግሬድ 11 ላይ ግሩፕ በሚሆንበት ጊዜ ሚን እንዴት እንፈልጋለን፣ ሞድ እንዴት እንደሚፈለግ፣ ሚዲያን እንዴት እንደሚፈለግ በሌሰን 5 ላይ ትምህርቱን እንሰጣለን ማለት ነው። እስከዛ ድረስ ሼር ማድረጋችሁን፣ ሰብስክራይብ ማድረጋችሁና ላይክ ማድረጋችሁን አትርሱ። ደህና ሁኑ። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ